ኪዳን አንድ ክፍል አነበብኩና ከአዲስ ኪዳን ደግሞ አንድ ክፍል አንብቤያለሁ። መጽሐፍ ቅዱሳችሁን ጽሑፍ በኤርምያስ ላይ ልታወጡልኝ ጠይቃችኋለሁ። ምዕራፍ 3 ላይ እናወጣለን። ቁጥር 22 ላይ ጀምረዋለሁ። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና። ማለዳ ማለዳ አዲስ ታማኝነትህ ብዙ ነው። ነፍሴ እግዚአብሔር ድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ አለች። እግዚአብሔርን በተስፋ ለሚጠብቁት ለምትሻው ነፍስ መልካም። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ሰው በታናሽነቱ ቀንበር ቢሸከም መልካም ነው። እርሱ አሸክሞታልና ዝም ብሎ ለብቻው ይቀመጥ። ተስፋ የሆነው እንደሆነ አፉን በአፈር ውስጥ ያለ ጉንጩ እንደሚመታው ስድብንም ይትገር። ጌታ ለዘላለም አይጥልምና ቢያሳዝንም እንደ ምሕረቱ ብዛት ይራራልና። የሰው ልጆች ከልቡ አያስጨንቅም አያሳዝንም። በምድር የተጋዙትን ሁሉ ከእግሩ በታች ይረግጣቸው ዘንድ የሰውን ፍርድ በልዑል ፊት ይመልስ ዘንድ የሰውን ፍርድ ያጣምም ዘንድ ጌታ እሺ አይልም። የማቴዎስ ወንጌል ላይ ተቀመጠ ቁጥር 27 ላይ አውጥተን እንመለከታለን። ከቁጥር 11 እስከ 16 ያለውን አነባለሁ። ማቴዎስ ምዕራፍ 27 ከቁጥር 11 እስከ 14። ኢየሱስም በገዢው ፊት ቆመ። ገዢውም የአይሁድ ንጉሥ አንተ ነህን አለው። የካህናት አለቆችም ሽማግሌዎችም ሲከሱት ምንም አልመለሰም። በዛን ጊዜ ጲላጦስ ስንት ያህል እንዲመሰክሩብህ አትሰማምን አለው። ገዢው እጅግ እስኪደነቅ ድረስ አንዲት ቃል ስንኳ አልመለሰለም። ከጥቂት ወራት በፊት በዚህ ስፍራ አንድ ጥቅስ ጠቅሼ በዛ ላይ ተናግሬ ነበረ። ያም ደግሞ ከዘካርያስ መጽሐፍ ላይ ነው። ትንቢተ ዘካርያስ ላይ ምዕራፍ 2 ቁጥር 13 ላይ ያለው ቃል እግዚአብሔር ከመቅደሱ ነቅቷልና ሥጋ ለባሽ ሆይ በፊቱ ዝም በል ይላል። ያንን ጥቅስ መነሻ ያደረግንበት ምክንያት እግዚአብሔር ለሥራ እንደተነሳ በመገመት ነው። ምናልባት የዛሬ ርዕሴን አልነገርኳችሁም። ይሄን ያልኩበት ምክንያት ዝማሬን ስንዘምር በተለይ አንድ ዝማሬ አለን፣ ተራው የኔ ነው ተራው የኔ ነው እያለን እንዘምራለን። ለማለት የምንፈልገው ለመባረክ ተራው የኔ ነው፣ እግዚአብሔር መልስ ሊያመጣልኝ ተራው የኔ ነው፣ ተረኛ ነኝ ብለን መናገራችን። ዛሬ ግን ለመናገር የምፈልገው ተረኞች እኛ ሳንሆን እግዚአብሔር ተራው የእርሱ ነው። አሜን። በዚህ ሐሳብ ላይ ነው ተነስተን እንድንነጋገር የምፈልገው። የሰዎች ተስፋ በወደቀ ጊዜ፣ ጉልበታቸው በደከመ ጊዜ፣ ጸሎታቸው ባልተመለሰ ጊዜ፣ ተስፋ በሚቆርጡበት ጊዜ እግዚአብሔር ያን ጊዜ ተነስቶ ተራው የኔ ነው ይላል። ይህን የሚልበት ምክንያት እግዚአብሔር አምላክ እንደማይረሳን ነቢዩ እንደተናገረው እንደማይዘነጋን ለመግለጽ ነው። በዚህ መልእክትና በዚህ ሐሳብ ላይ ከተለያዩ ስፍራዎች እንመለከታለን። ከብሉይ ኪዳን 3 ስፍራዎችን አብረን እንድንመለከት እፈልጋለሁ። ከአዲስ ኪዳን ደግሞ ወደ መጨረሻ ላይ ያነበብኩት የንባቤ ክፍል የሆነውን ኢየሱስ ክርስቶስን አይተን መልእክቴን ይጨርሳል። በተሻለ መጠን መልእክቴን ለመሰብሰብ ስለምሞክር ተረጋግተን እንድንሰማ ጠይቃቸዋለሁ። ይህን መልእክት ስንመለከትና ስንማር 3 ነገሮችን እንድትይዙልኝ ይፈልጋል። አንደኛ ወገኖች ሆይ እግዚአብሔር ይገለጥና ተራው የእርሱ ይሆን ዘንድ ለእግዚአብሔር መድረኩን ማዘጋጀት አለብን። የልባችን መድረክ መዘጋጀት አለበት። የሀገራችን መድረክ
መዘጋጀት አለበት። የቤታችን መድረክ መዘጋጀት አለበት። መድረክ ስላችሁ ይሄ መድረክ አይደለም፣ ነገር ግን በመንፈሳዊ ዓለም ባለው ሁኔታ አያይዤ ነው የምናገረው። ሁለተኛው እግዚአብሔር ተራውን ደግሞ እርሱ የሚናገረው ነገር ይናገር እንደው የሚሰራውን ይሰራ ዘንድ ዝም ማለት ይኖርብናል። ዝም ብሎ ሰው የእግዚአብሔር ማዳን ቢጠብቅ ምን ነው መልካም ነው ስለሚል ዝም ማለት ይኖርብናል። ሶስተኛ የእግዚአብሔርን ታላቅ ሥራ ለማየትና የእርሱ ደግሞ ተራ ይፈጸም ዘንድ የእኛን እውቀት፣ የእኛን ጥበብ፣ የእኛን ማስተዋል ወደ ጎን አድርገን የእግዚአብሔርን ጥበብ፣ የእግዚአብሔርን ማስተዋል መጠየቅ ይኖርብናል። በመጀመሪያ እንድንመለከት የምፈልገው እስራኤላውያን ከምድረ ግብፅ በወጡበት ጊዜ ከባርነት የነበረውን ሁኔታ እንድናይ እፈልጋለሁ ወገኖች። እስራኤላውያን እንዴት እንደወጡ ብዙ ጊዜ ስለተማርን ያንን መናገር የለብኝም። ነገር ግን ለማትኮር የምፈልገው ሙሴ ባስተላለፈላቸው ትእዛዝ መሰረት በዚች ሌሊት ታላቅ ሌሊት ናት አለ እግዚአብሔር። ነፃ የምትወጡባት እግዚአብሔር በጠላቶቻችሁ ቤት በቀል የሚያደርግበት በእናንተ ደግሞ ደስታ የሚሆንበት ጊዜ ነው አለ። ያ ሕዝብ ወገኖች ሆይ 10 ትውልድ በባርነት የኖረ ነው። 10 ትውልድ እያንዳንዱ ትውልድ 40 ዓመት ቢኖረው ከ400 ዓመት በላይ ያ ሕዝብ ወገኖች ሆይ የተለያዩ ነገሥታትና ፈርዖኖች እየተፈራረቁ ሲቀጠቅጡት፣ ሲገዙት፣ ሲያሰቃዩት የነበረ ሕዝብ ነው። ስለዚህ እስራኤላውያን ምርር ብለው በእግዚአብሔር ፊት ባለቀሱበት ጊዜ እግዚአብሔር አምላካችን ተራው የኔ ነው አሁን አለ። ሃሌሉያ! 10 ፈርዖኖች ተፈራርቀውብሃል። ከዛም በላይ የሚሆኑ ተፈራርቀው ገዝተው ጨቁነዋል። ያን አይተሃል። አሁን ደግሞ እኔ ተረኛ ሆኜ የምሰራውን ነገር ታያለህ፣ ትመለከታለህ ብሎ እግዚአብሔር ይናገራል። እግዚአብሔር አምላክ በሚናገርበት ጊዜ የመጨረሻው ትእዛዙ ያወጣጡ ሁኔታ እያንዳንዳችሁ በቤታችሁ ጠቦትን ታርዳላችሁ፣ ደሙን ትረጫላችሁ፣ መቃሩን ትቀባላችሁ፣ ሥጋውንም ደግሞ ትበላላችሁ አለ። ስለዚህ ያቺ ሌሊት ልዩ ሌሊት ነበረች። የመጽሐፍ ቅዱስን ትክክለኛውን አገላለጥ ለመመልከት ዘጸአት ምዕራፍ 12 ላይ ብታወጡ ከኔ ጋር አብረን እናየዋለን። ቅድም መጽሐፍ ቅዱስ ለምን የያዛችሁ እየጠየቁት አንዳንድ ክፍሎችን ስለምናነብ በዘጸአት ምዕራፍ 12 ላይ በምንመለከትበት ጊዜ ቁጥር 11 እና 12ን ብንመለከት እግዚአብሔር እንደዚህ ይላል፣ ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት፣ ፈጥናችሁ ትበሉታላችሁ፣ እርሱም የእግዚአብሔር ፋሲካ ነው። እኔም በዛች ሌሊት በግብፅ አገር አልፋለሁ። በግብፅ አገር ከሰው እስከ እንስሳ ድረስ በኩሩን ሁሉ እገላለሁ። በግብፅም አማልክት ሁሉ ላይ እፈርድባቸዋለሁ። እኔ እግዚአብሔር ነኝ ይላል። ሃሌሉያ! ያቺ ሌሊት እንግዲህ ወገኖች ሆይ የመኝታ ሌሊት አይደለችም። ልብስ አይወለቅም። እንዲያውም በጥሩ ሁኔታ ልበሱ፣ ወገባችሁንም ታጠቁ፣ የፋሲካውንም ሥጋ ብሉ፣ በጸጥታ ሆናችሁ ጠብቁ ይላል። ያ ሌሊት የጸጥታ ሌሊት ነበር። ሕዝብ ሁሉ የሚጠብቀው ነገር ነበር። በሮቻቸውን ዘግተው በጸጥታ ውስጥ ነበር። ምናልባት በዛ ሌሊት መናገር የማያቆሙ ሰዎች፣ የመናገር ባህሪ ያላቸው ሰዎች፣ የመለፍለፍ ባህሪ ያላቸው ሰዎች ሳይቸገሩ አይቀሩም። ለምንም እግዚአብሔር ዝም በሉ ብሏል። ዝምታን እፈልጋለሁ፣ ጸጥታን እፈልጋለሁ። አንዳንድ ሰዎች እንዲሁ የመሯሯጥ ባህሪ ስላላቸው የመረጋጋት ባህሪ ስለሌላቸው ያቺ ሌሊት ሳታሸግራቸው አትቀርም። እግዚአብሔር ግን አለ ዝም በሉ፣ ተረጋጉ፣ ተረጋጉ፣ ዝም በሉ፣ ጸጥ በሉ። እኔ ተረኛ ከሆንኩኝ ጸጥታ እፈልጋለሁ፣ የምሰራውንም ነገር
ታያላችሁ ብሎ እግዚአብሔር ይናገራል። ወገኖች ሆይ በእኛም ሕይወት እንደዚህ ነው። የጸጥታ ጊዜ መኖር አለበት። ብዙ ነገሮችን እናደርጋለን፣ ብዙ ነገሮችን እንፈጽማለን። በእኛ መንፈሳዊ ጉልበት ውስጥ የምናውቃቸው፣ በእኛ መንፈሳዊ እውቀት ውስጥ የምንረዳቸውን ነገሮች ሁሉ እናደርጋለን። ነፃነት ግን የለም። በውስጣችን ቀንበር አለ፣ የተያዝንበት ሸክም አለ። አምላካችን ለግብፃውያን ወገኖች መቅሰፍት እንደሆነ ለሕዝቡ በረከት እንደሆነ ዛሬም እግዚአብሔር አምላክ የሕዝቡን ቀንበር ይሰብራል። በሕይወታችንና በልቦናችን ውስጥ የታሰረ እጅግ አድርጎ የሚያሸግረንና ብርቱ የሆነውን ቀንበር ለመስበር እግዚአብሔር አምላካችን ተረኛ ነኝ ይላል። ተራው የኔ ነው ይላል እግዚአብሔር። በግላችን ዘምረናል፣ በግላችን ተናግረናል። አሁን ግን ተራው የኔ ነው ዝም በሉ ይላል። በዛ ጸጥታ ውስጥ እግዚአብሔር እየሰማችሁ ነው። በዛ በተረጋጋ ሁኔታ ውስጥ እግዚአብሔር አምላክ አለፈና በግብፃውያን ቤት እየገባ በኩራትን ሲገድል የሚቀስፈው መላእክት እስራኤላውያን ጩኸትን ይሰሙ ነበር። መመሪያ ነበር የሚጠብቁት እስኪወጡ ድረስ ከባሪያው ከሙሴ። ወገኖች ሆይ ስለ ሰንበት ብዙ ነገር ተሰብኮልን ሊሆን ይችላል። የሰንበት ቀን ሃይማኖታዊያን እንድንሆን አይመስለኝም የተነገረው። የሰንበት ቀን እኔ ቀኑ አይመስለኝም። ማንኛውም ቀን የሰንበት ቀን ሊሆንልን ይችላል። በጸጥታና በተረጋጋ መንፈስ ውስጥ ሆነ እግዚአብሔርን ስናስበውና የእሱን ድምፅ የምንሰማበት ወቅትና ጊዜ ያ ሰንበት ነው። እረፉ እኔም አምላክ እንደሆኑ እወቁ። የልብ ረፍትን እግዚአብሔር ይስጠን። የእሱን መገኘት የምናስብበት፣ የእሱን መገኘት የምናወጣበት፣ የምናወርድበት ውስጣዊ የሆነው መንፈሳዊው ወገኖች ሕዋሳቶቻችን የእሱን የሚዳስሱበት፣ የሚያደምጡበት፣ ክብሩን እነሆ የሚለማመዱበት ወቅት በሕይወታችን እንዲሆን መፍቀድ ይኖርብናል። ሁለተኛ የምንመለከተው ኤልያስን በአንደኛ ነገሥት ምዕራፉ በሙሉ ምዕራፍ 18 ስለ ኤልያስ የሚናገር። ይሄ ኤልያስ በነበረበት ዘመን የእግዚአብሔር ነቢያት በሙሉ በኤዛቤል የተገደሉበት ያለቁበት፣ እሱ ብቻውን የነበረበት ጊዜ። ጓደኞቹ ነቢያት ተሰውተዋል፣ ሞተዋል። እግዚአብሔር ግን ያለ ምስክር ራሱን አይተውምና በኃይለኛ ቅባት ቀባውና ይሄን ኤልያስን አቆመው። ይሄ ኤልያስን ወገኖች ሆይ 3 ዓመት ተኩል ከተሸሸገ በኋላ የጸጥታ ወራቶችን ዓመታትን ካሳለፈ በኋላ እግዚአብሔር እንዲገለጽ ሲናገረው ተገለጠ። ያደረገው የመጀመሪያውን ነገር ምን መሰላችሁ? በዚች ምድር ላይ ባኦል ሲጨፍርባት ኖሯል። ነቢያቶቿ ሲጨፍሩባት ኖረዋል። የእግዚአብሔር መሠዊያዎች ፈራርሰዋል። የእግዚአብሔር ስምም የማይጠራበት ወቅትና ጊዜ ላይ ደርሰናል። አሁን ግን በዚህ መቀጠል አንችል፣ በዚህ መሄድ አንችልም። ባኦልና እግዚአብሔር አምላካችን ያህዌህ በአንድነት ቀርቦ ብልጫ ያለው መታየት አለብን ብሎ ወሰነ። ስለዚህ በቀርሜሎስ ተራራ ላይ ታሪኩን ስለምታውቁት አያስፈልግም መግባት። 400 በላይ የሆኑ ነቢያቶችን ይዞ ከወጣ በኋላ አንዳንድ ነገሮችን አደረገ። አንደኛ የፈረሰውን የእግዚአብሔር መሠዊያ ሰራ። ፈርሶ የነበረው የተረሳው የእግዚአብሔርን መሠዊያ ወገኖች ሆይ አበጀው፣ ሰራው፣ ጠገነው። ሁለተኛ በመሠዊያው ላይ ደግሞ መስዋዕት የሆኑ ከብቶች ከታረዱ በኋላ አስቀመጠበት። ሶስተኛ ውሃ እነሆ በጉድጓድ ውስጥ አፈሰሰበት ይላል። እነዚህን 3 ነገሮች አደረገ። እግዚአብሔር ይገለጥ ዘንድ ወገኖች ሆይ
መድረኩ መሰራት አለበት። መሰዊያው መታደስ ይኖርበታል። ከዚህ ቀደም ስለ መሰዊያው ብዙ ስለተናገሩ ብዙዎች ሰምታችሁት ይሆናል፣ ያልሰማችሁት ኖር ይሆናል። ነገር ግን አንዳንድ ትንንሽ ነገሮችን ስለ እግዚአብሔር መሰዊያ በመገልጽበት ጊዜ ዛሬም የእግዚአብሔር መሰዊያ አስፈላጊ ቦታ ነው። እግዚአብሔር መሰዊያ እግዚአብሔር የሚናገርበት ስፍራ፣ የእግዚአብሔር መሰዊያ እግዚአብሔር ራሱን የሚገልጥበት ስፍራ፣ የእግዚአብሔር መሰዊያ ወገኖች ሆይ እሳት የሚታይበት ስፍራ። ዛሬ በሀገራችን ላይ ያሉ የአብያተ ክርስቲያናት መሰዊያዎች በሙሉ መታደስ ይኖርባቸዋል። ከሁሉ ነገር ሊጠሩ ያስፈልጋቸዋል፣ ሊቀደሱ ይገባቸዋል። የልባችንም መሰዊያ ልክ እንደዚሁ ሊቀደስና ወገኖች ሆይ ሊስተካከል መጀመሪያ ይገባዋል። ያንን አደረገ። መስዋዕትን አቀረበ፣ አስቀመጠ። ወገኖቹ የክርስትና ህይወት መስዋዕት የማቅረብ ህይወት ነው። የቀን ህይወት አይደለም። እያንዳንዱ የምንራመደው እርምጃ በሙሉ በመስዋዕት የተሞላ ህይወት። አብርሃም ለብዙ ዘመን ለእግዚአብሔር መስዋዕትን ያቀርብ ነበር። አንድ ቀን ግን ኃይለኛ የሆነ መስዋዕት ማቅረብ እንዳለበት አሰበ፣ ተነገረው። ልጁ ይስሐቅ። ወገኖች መስዋዕት አቅራቢዎች ሳንሆን መስዋዕት የምንሆንበት እንኳን ሁኔታ ሊፈጠር ይችላል። አምላካችን ለእግዚአብሔር ክብር ይሄን ይፈጸምና ሊሆን ወገኖች ይችላል። እነዛ ጉድጓዶች በውሃ ቢሞሉም እንኳን ውሃውን ወደ ወይን ጠጅ መለወጥ የሚችለው እግዚአብሔር መንፈስ ቅዱስንም ደግሞ ያፈስልናል። ሃሌሉያ አሜን። ይሄ ስፍራ ወገኖች ሆይ ኃይለኛ ስፍራ እንደምንመለከተውና እንደምናየው የበዓል ነቢያት ረጅም ጊዜ ወስደው ለግማሽ ቀን ያህል ለ6 ሰዓት ያህል እያለቀሱ ጦር ይዘው ወገኖች ሆይ በመሰዊያቸው ዙሪያ ይጮሁና ሰውነታቸውን ይዋጥጡ ነበር ብሎ መጽሐፍ ቅዱስ ደም በደም ሆኖ ነበር። ምንም የለም፣ የሚሰማም የለም፣ የሚመልስም የለም። አሁን ወገኖች ሆይ ኤልያስ ደግሞ እንዲሁ አድርጎ ነበርና ወደ እግዚአብሔር ጸለየ። የጸለየው ጸሎት ምን እንደሆነ ታውቃላችሁ? አጭር ጸሎት ጸለየ። እንደ ዛሬው እንደ መልእክታችን አባባል እግዚአብሔር ሆይ ይሄ የኔ ተራ አይደለም፣ ያንተ ተራ ነው። የእግዚአብሔር ተራ ነበር እንጂ የኤልያስ ተራ አልነበረም። እግዚአብሔርም ራሱን በእሳት ገለጠ። ከዛ በኋላ ባኦት ነቢያቶቹ ጣዖታቱ በሙሉ በእግዚአብሔር ኃይልና ጸጋ ፈራረሱ። ወገኖች ሆይ ለምድራችንም ለኢትዮጵያ ተራዋው የእግዚአብሔር ነው። የቃልቾች፣ የጠንቋዮች፣ የመተተኞች ዓመታት አለፉ። ሃሌሉያ ምድራችንንና ህዝባችንን የገዛ ህዝባችን እንዳይራመድ እንዳይሰለጥን ያደረገው ድህነትን በላዩ ላይ ያመጣበት ክፉ የሆነው ከምድሪቷ ዳር እስከ ዳር ያለው ወገኖች ኃይለኛ የሆነው የጣዖታት አገዛዝ ፈርሶ እግዚአብሔር ተረኛ ሆኖ መስዋዕትን ያድሳል። ሃሌሉያ ያድሳል። እግዚአብሔር ተፈጸመ ሲል ወገኖች ተፈጸመ ነው። እግዚአብሔር ይላል ተራው አሁን የኔ ነው። በምድራችን ላይ ኮሙኒዝም አልፎ ነበር። ቁጥራቸው እጅግ በብዙ የሚቆጠር ወገኖች በብዙ መቶ ሺህ የሚቆጠሩ ህዝቦች ያለቁበት እና የምድራችን መሰረት የተናወጠበትን ጊዜ አንዳንዶቻችን እናውቀዋለን። ያይ ምስክሮች ነው። የኢኮኖሚ ሁኔታ፣ የፖለቲካ ሁኔታ ባለመረጋጋት ወገኖች ሆይ ምድራችን የሄደችበት መንገድ ኃይለኛ ነው። ነገር ግን አሁን እግዚአብሔር ይላል እኔ ተረኛ ነኝ። ዝም ብላችሁ የኔን ማዳን ተመልከቱ። ማዳን ይሆናል፣ ማዳን ይሆናል ይላል የሰራዊት ጌታ እግዚአብሔር።
የድል መንገድ የሚቀደው የተመረጠው ትውልድ ነው። እናንተ ናችሁ ይህን መንገድ የምትቀዱት። እኔ ነኝ ይህን መንገድ የምቀደው ወገኖች፣ ሌሎች አይደሉም የሚቀዱት። እግዚአብሔር አምላካችን ቤተ ክርስቲያንን በድል ያውጣት። ቤተ ክርስቲያን በድል ካልወጣች በስተቀር ሕዝብ በድል ሊወጣ አይችልም። ብዙ ማስፈራራቶች ምድራችንን ከበው ኃይለኛ የሆነ ከአንድ ድህነት ወደ ሌላ ድህነት የሚወስድ የኢኮኖሚ ቀውስ፣ የብሔሮች ልዩነት፣ ኃይለኛ የሆነ የተፋጠጠ ወገኖች ሆይ ሰው ሊመልሰው የማይችል የሚመስል ልዩነትና ቅራኔ ያለ ይመስላል። ነገር ግን እግዚአብሔር ይላል ተራው የኔ ነው፣ እኔ ጣልቃ እገባለሁ ይላል ጌታ። እግዚአብሔር ተራ ካልወሰደ በስተቀር ምድር ልትባረክ አትችልም። በጣም ከባድ የእግዚአብሔር ተራ። ሶስተኛ ወገኖች ሆይ የምንመለከተው ኢዮብን ታሪክ ብዙዎቻችን እናውቃለን። ኢዮብ መከራን የጠገበ በመከራ ውስጥ ያለፈ ሰው ነው። የኢዮብን ነገር ስለምናውቅ አንድ ጥቅስ እንድንመለከት ፈልጋለሁ። ኢዮብ ምዕራፍ 2 ላይ አውጥተን ቁጥር 11 እና 13 እንድናይ ፈልጋለሁ። ኢዮብ ምዕራፍ 2 ላይ እናወጣለን። መጽሐፍ ቅዱሳችንን ቁጥር 11 ላይ እንድንመለከት ጠይቃቸዋል። ሦስቱም የኢዮብ ወዳጆች የደረሰበትን ክፉ ነገር ሁሉ ሰምተው ከየአገራቸው መጡ። እነርሱም ቴሜናዊው ኤልፋዝ፣ ሸዋሂው በልዳዶስ፣ ነዓማታዊው ሶፋር ነበሩ። እነርሱም ሊያዝኑለትና ሊያጽናኑት በአንድነት ወደ እርሱ ለመምጣት ተስማሙ። ከሩቅ የሆነው ዓይናቸውን ባነሱ ጊዜ አላወቁትም፣ ድምፃቸውንም አሰምተው አለቀሱ። እያንዳንዳቸው መጎናጸፊያቸውን ቀደዱ፣ ወደ ላይ ወደ ራሳቸው ላይ ትቢያን ነሰነሱ። 7 ቀንና 7 ሌሊትም ከእርሱ ጋር በምድር ላይ ተቀመጡ። ሕመሙም እጅግ እንደበዛ አይተዋልና ከእነርሱ አንድ ቃል የሚናገረው አልነበረም። በጠቅላላ የኢዮብ መጽሐፍን ሐሳብ እንደምታውቁትና እንደምትረዱት እነዚህ 3 ሰዎች በልዳዶስ፣ ሶፋርና እንደዚሁም ደግሞ ወገኖች ኤልፋዝ የተናገሩት ንግግር ያለበት ነው። በመሃል ላይ ደግሞ ኢዮብ መልስ ለመስጠት ይሞክራል። እነዚህ ሰዎች የተናገሩት ቃል ነቀፋ የለውም። በጣም አስገራሚ የሆኑ መለኮታዊ እውነቶችን የያዙ ቋንቋዎችን ተናግረዋል። ዛሬ ድረስ ይሰበክባቸዋል እነዚህ ሰዎች የተናገሩት ቃል። ኢዮብ ደግሞ ባለው ጉልበቱ ተነስቶ የክርክር አይነት ነገር ይነጋገራቸዋል። ኢዮብ የሚለው አልተረዳችሁኝም ነው። እነሱ የሚሉት ደግሞ እግዚአብሔርን አላከበርክም ነው። በዚህ መሃል ላይ ታላቅ ክርክር ወገኖች ሆይ ሆኖ ነበር። ጥበባቸውንም ገለጹለት፣ አሳዩት። ነገር ግን ወገኖች ሆይ እውቀታቸው ለኢዮብ ፈውስ አላመጣለት። ጥበባቸው ኢዮብን አልጠገነውም። ሊረዳውን በምንም አይነት ነገር ወገኖች ሆይ አልቻለም። ከብዙ ክርክርና ከብዙ በመሃላቸው ከነበረው ሁኔታ በኋላ እንዲያውም በኢዮብ ላይ ቁጣቸው ከነደረ በኋላ የእግዚአብሔር ቃል እንደሚነግረንና እንደሚያስተምረን እግዚአብሔር በታላቅ አውሎ ንፋስ ውስጥ ሆኖ ለኢዮብ ተገለጠለት፣ ታየው። እያንዳንዳቸው ተራ ወስደው ተናግረው ነበርና አሁን ግን ኢዮብ ተራው የኔ ነው አለው እግዚአብሔር። ወደ እናንተም ይምጣላችሁ የእግዚአብሔር ቃል። ክርክራችሁን የሚፈርድ ጌታ፣ ችግራችሁን የሚያቃልል ጌታ፣ ሰው ሊፈታ ያልቻለውን ነገር በአጭሩ ሊፈታላችሁ የሚችል ጌታ ወደ እናንተ ይምጣ። ሃሌሉያ! ወደ ቤታችሁ ይምጣ። ነቢያት ሊፈቱ ያልቻሉትን፣ ፓስተሮች ሊፈቱ የማይችሉትን፣ ሌሎች ሁሉ ሞክረው ወገኖቹ አይቻልም ያሉትን ነገር የሰራዊት ጌታ እግዚአብሔር ወደ ኢዮብ እንደመጣ ወደ እኛም ይምጣልን። እግዚአብሔር ወደ እርሱ መጣና በምዕራፍ 47 ላይ ኢዮብ ሆይ እንደ ወንድ ወገብህን ታጠቅ፣
እኔም እጠይቃለሁ አንተም መልስ ስጥ። ኢዮብና እግዚአብሔር ብዙ ክርክር ውስጥ አልገቡም። እንደ ጓደኞቹ አልገቡም። እግዚአብሔር ታላቅነቱን ነው ያሳየው፣ ማንነቱን ነው የገለጸለት። ኢዮብ እንደኔ ሁለት አስደናቂ ነገሮችን ተናገረ። የተናገረውን ነገር ምንድን ነው? መስማትንስ በጆሮዬ ሰምቼ ነበር፣ አሁን ግን ዓይኔ አየችኝ። ክቡርነትን አየሁ፣ ታላቅነትን አየሁ፣ ልዕልናን አየሁ፣ እውነተኛነትን አየሁ፣ የምትመልስ የምትገለጥ አምላክ መሆንህን አየሁ። እንደ ሰማን አንቀርም፣ እናያለን ወገኖች። አሜን። እንደተነገረን እንደተባልነው እንደተባለልን ይሄን ጌታ እናየዋለን። ሃሌሉያ። የማይዳሰስ ደመና ውስጥ አይደለም ያለን፣ በህልም ውስጥ አይደለም የምንኖረው። እግዚአብሔር አምላካችን እውን አምላክ፣ የሚመልስ አምላክ። ይህንን ዓይኔ አየ፣ ተመለከተ፣ አየ፣ ሰማሁ፣ ግን አሁን በዓይኔ አይቼዋለሁ፣ ተመልክቼዋለሁ። እውነተኛው ያየነውን የሰማነውን በእጆቻችን የዳሰስነውን እንመሰክርናለን። ምስክርነታችንም እውነት ነው። ሁለተኛ ኢዮብ ያለው ሁሉን ቻይ እንደሆነ ሐሳብህም ይከለከል ዘንድ እንዳይችል አሁን አወቅሁ። ተረዳ። ሥጋዬ በበሽታ ተመታ፣ ሰውነቴ ክፉኛ ቆሰለ። መፍትሄ ያልተገኘልኝ ሰው ነበርኩኝ። ይሄ ሁሉ ካንተ አጎደለኝ ብዬ ነበር። የምወዳቸው ልጆቼ ሞተውብኛል፣ ሀብትና ንብረቴ ጠፍተዋል። እነዚህ ሁሉ ነገሮች ተደምረውና ተከማችተው በአንድነት ቢመጡም እንኳን አንተ በኔ ላይ ያለህን ሐሳብ መልካሙ ዕቅድህን ሊከለክለው እንዳይችል አወቅኩኝ። አሜን። እግዚአብሔር ይመስገን። አሜን። የኔና የእናንተም ታሪክ ከዚህ የተለየ አይደለም። የፈተና ጎርፍ በሕይወታችን ላይ ሲመጣ፣ ችግርና መከራ ሕይወታችንን ጨምዶ ሲይዘው፣ ወገኖች ምንም ማለት የሚያፈናፍን ሁኔታ በማይፈጠርበት ጊዜ የጌታ የእግዚአብሔር አምላካችንን ዓላማ ሊለውጥ የሚችል ኃይል በሰማይም በምድርም ከምድር በታችም የለም። አሜን። እግዚአብሔር በስም ያውቀናል። አሜን። እግዚአብሔር በአድራሻ ያውቀናል። አሜን። እግዚአብሔር ማንነታችንን ያውቃል። አሜን። ስለዚህ ሐሳብህ ይከለከል ዘንድ እንዳይችል አወቅሁ ብሎ ይላል። በመጨረሻ የኢዮብ ታሪክ የሚያበቃውና የሚያልቀው በምን መሰላችሁ? እግዚአብሔርም ለኢዮብ ከፊተኛው ይልቅ የኋለኛውን ምን አለለት? ባረከለት። ኢዮብ ረሳ። በጣም ውብ የሆኑ ልጆች ተወለዱለት። ወደ መቃብር የሄዱት ልጆቹን ረሳ። የጠፋው ንብረቱን ረሳው። እግዚአብሔር በብዙ ንብረት ባረከው። ዛሬ የሚያቆዝምን ትዝታ በሕይወታችን ውስጥ ያለፉት ነገሮች፣ ፍቺዎች፣ የንብረታችን መጥፋት፣ በልጆቻችን የሆነው ነገር፣ የምንወዳቸው ሰዎች መሞት፣ የሰዎች መክዳት፣ ስንቱ ነገር ይዘረዘራል። እዚህ ቤት ያለን ሁሉ ምናልባት አንዳንድ ሸክም ወይንም አንዳንድ ሕይወት ያመጣብንን ሸክም ተሸክመን የምንሄድ ሰዎች እንኖራለን። አንድ ነገር ግን እነግራቸዋለሁ። በእናንተም ሕይወት የሆነ ሊሆን ይችላል፣ በእኔም ሕይወት ሊሆን ይችላል። እግዚአብሔር ሲመጣ፣ እግዚአብሔር ተረኛ ሆኖ መልስ ይዞ ሲመጣ፣ እኛ ተራው የኔ ነው እንደምንለው ሳይሆን እግዚአብሔር ተረኛ ሆኖ መልስ ይዞ ሲመጣ እነዚህ ሁሉ ነገሮች አይታሰቡም። ሃሌሉያ። እንደሚያልቅ ውሃ ይሆናል። እግዚአብሔር ሲፈውስ ወገኖች ሆይ በሕይወታችን ላይ ጠባሳ አያስቀርም። ነበር ወይ? እውነት ተደርጓል ወይ? እውነት ያ ነገር ሆኗል ብለን እስክንረሳው ድረስ ሰዎች እንኳን ቢሉን እኛ እስክንረሳው ድረስ እግዚአብሔር መፈወስ፣ ማድረግ፣ መጎብኘት የሚችል እግዚአብሔር ነው። አሜን እንበል ወገኖች ሆይ። ኢየሱስ ይባረክ። በመጨረሻ ወገኖች ሆይ እግዚአብሔር
ተረኛነቱን ስራ ለመፈጸም የኛን ዝምታ ይፈልጋል። ኢየሱስ ክርስቶስ በጲላጦስ ፊት በቀረበ ጊዜ እዚህ ላይ እንዳነበብነው ቅድም ይለዋል፣ ተናገር ይለዋል። ሊመረምረው ይፈልጋል፣ ሊያናግረው ይፈልጋል። ገዢው እስኪደነቅ ድረስ ኢየሱስ ዝም አለ፣ መልስ አልሰጠም። ምክንያቱም ቀደም ብሎ ባለው ጥቅስ ላይ ባነበብላችሁ በዚሁ በማቴዎስ ወንጌል ላይ ለጻፎችና ለፈሪሳውያን ያላቸው ብጠይቃችሁ አትመልሱ፣ ብነግራችሁ አትታመኑ፣ ደግሞ አትለቁኝም፣ አትፈቱኝም፣ እንደምትገሉኝ እንደምትሰቅሉኝም አውቃለሁ። ስለዚህ ከአሁን በኋላ ከኔ መልስ አታገኙ። አሁን የኔ ስራ አለቀ። ከዚህ በኋላ ተራው ያባቴ ነው። አሜን። ከዚህ በኋላ የሚመልስ ስለኔ ሆኖ የሚናገር ሌላ አለ። እኔ ግን ከዝምታ ሌላ መልስ የለኝም። እስኪደነቅ ድረስ ዝም አለ። እኔ አንድ የምለው ነገር አለ። ዝምታ መልስ ነው። ዝም ማለት ራሱ ትልቅ መልስ ነው። ጌታችን ኢየሱስ ክርስቶስ ወደ መስቀል ሲሄድ በመስቀል ላይ ሲውል የተናገረው ቃል ሄሎዌ ሄሎዌ ላማ ሰበቅታኒ፣ አባት ሆይ ስለምን ተውከኝ? ለምንድን ነው የተውከኝ አባቴ? በእርግጥም ፊቱን መልሶበት ነበርና ኃጢአት የማያውቀውን እርሱም ስለኛ ኃጢአት አድርጎት ነበርና፣ በዚህ ምክንያት ወገኖች ሆይ ጌታ ኢየሱስ በዛ በጨለማ ውስጥ ነበር። መጨረሻ ላይ ነፍሱን አሳልፎ ሰጠ። ልጁ ሕይወቱን አሳልፎ ከሰጠ በኋላ እግዚአብሔር አብ ልክ ኢየሱስ ክርስቶስ እንደተናገረው አሁን ተራው የኔ ነው አለ። ስለ ልጄ ለማስመስከር ስለ እሱ ማንነት ለመናገር አሁን ተራው የኔ ነው። ወዲያው ነፍሱን አሳልፎ ሲሰጥ ፀሐይ ጨለመች። ታላቅ የምድር መናወጥ ሆነ። አለቶች ተሰነጠቁ። የቤተ መቅደሱ መጋረጃ ይመኩበት የነበረው የቅድስተ ቅዱሳን መጋረጃ ከላይ እስከ ታች ድረስ ተተረተረ። ከሁሉ በላይ ወደ መቃብር በገባ ጊዜ እግዚአብሔር አብ ወገኖች ሆይ ቅዱሱን መበስበስ ያይ ዘንድ አትተውም እንዳለ ከሙታን አነሳው፣ አወጣው። እግዚአብሔር የተመሰገነ ይሁን። አሜን። አዎ እግዚአብሔር ይመስገን። አሜን። የሰው ጥበብ፣ የሰው ዕውቀት ወደ ጎን እግዚአብሔር በራሱ ጥበብ ብቻ እንዲሰራ ወገኖች ሆይ ያስፈልጋልና እግዚአብሔር በጥበቡ ተነስቶ ነበር። እነ ኤልፋዝ እነ በዳዶስና ወገኖች ሆይ ጓደኛው በራሳቸው ጥበብ ሄደው ነበረ። የእግዚአብሔር ጥበብ ይገለጽ ዘንድ ሰው የራሱን ዕውቀትና ጥበብ ወደ ጎን ማድረግ ይኖርበታል። መጽሐፍ ቅዱሳችን በሰው ጥበብ ሊተረጎም አይችልም። መጽሐፍ ቅዱሳችን በሰው ዕውቀት ሊተረጎም አይችልም። አስቸጋሪ ነገር ነው። ዛሬም ጌታ ወገኖች ሆይ በዚህ ጉባኤ ያለን ይለናል። እየተፍጨረጨርን ነው ያለነው፣ እየተላላጥን ነው ያለነው። እንደማይሆን እናውቀዋለን። ውስጣችንን እልክ አለ፣ ኃይለኛ እልክ አለ። እግዚአብሔር ይላል ተራውን እስቲ ልጄ ለእኔ ስጠኝ፣ እኔ ተረኛ ልሆንልሽ፣ እኔ ተረኛ ልሆንልሽ ከዚህ ቀጥሎ ደግሞ ብሎ ይናገራል። በመጨረሻ በዮሐንስ ወንጌል ስንመለከት በምዕራፍ 21 ላይ አንድ ነገር እናያለን። ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ራሱን ለሐዋርያቱ ከገለጸላቸው በኋላ ጴጥሮስ አንድ ቀን አሳ ለማጥመድ ይሄዳል ብሎ ተነሳ። ወንድሞቹ ቶማስም የዘብዴዎስም ልጆች ይላል መጽሐፍ ቅዱስ፣ እኛም ደግሞ ከአንተ ጋር እንሄዳለን ብለው ሄዱ። ይመስለኛል የነበሩት በገሊላ ባህር አካባቢ ነው። አሳ አጥማጁ ጴጥሮስ ሌሊቱን ሁሉ እንዲሁ ሲያጠምድ አደረና ምንም አልያዘም። ማለዳ ሲሆን ኢየሱስ ክርስቶስ መጣና በሩቅ ልጆች ሆይ አንዳች የሚበላ አላችሁን? አላወቁትም ይላል። እየተጠጋቸው መጣ ጌታ። በመጣ ጊዜ አንድ ነገር ነገረ።
እንዴት ነው ጌታ ሆይ ለሊቱን ሁሉ ስንለፋ አደር አንድ እንኳን አሳ አልያዝንም አንድ እንግዲህ አሁን ይልሃለሁ አሁን አንተ አሳ አጥማጅ ነህ በሕይወት ዘመን ሁሉ ነገር ግን እኔ የምልህ ስማ የራስህን እውቀትና ጥበብ ማስተዋል ወደ ጎን አድርግና እኔ እንደምልህ አድርግ መረብህን ወደ ቀኝ ጣል ጴጥሮስ ግራ ሳይገባው ገሊላን ባህር መውጫውና መግቢያውን የሚያውቃት በዋና ያውቃታል በስራ ያውቃታል በአካባቢ የተወለደ ሰው ነው ከሁሉ በላይ ፕሮፌሽናል የሆነ አሳ አጥማጅ ነው አንድ ቀንም አሳ አጥማጆች አሳዎችን ለመያዝ በስተግራ እንጂ በስተቀኝ ጥለው አያውቁም አሁን ኢየሱስ ይመጣና የሚለው ወደ ቀኝ ጣል ጴጥሮስ ጥበቤን ያለችኝን ችሎታ እተዋለሁ እጠላ እንደነገርከኝ እንዳልከኝ እንደቃልህ ወደ ቀኝ እጠላ በጣለ ጊዜ ብዙ አሳዎችን ያዙ መረቦቻቸው እስኪቀደር ድረስ ያዙ ሌሎችንም ይረዷቸው ዘንድ ጠቀሷቸው ይላል ወገኖች ሆይ እስቲ ለአንድ አፍታ ልካችንን እንተው መፍጨርጨራችንን እንተው ኃይለኝነታችንን እንተው